ጋና አማካኝ ቶማስ ፓርቴ ውሉን እንዲያድስ በአርሰናል ጥያቄ ሊቀርብለት እንደሚችል ቲቢአር ፉትቦል በዘገባው ላይ አመላክቷል። እንግዲህ ሰሜን ለንደኑ ክለብ አዲስ ቴክኒካል ዳይሬክተር ይሆናል ተብሎ የሚገመተው አንድሪያ ቤርታ መሆኑን ተከትሎ ይሄ ጉዳይ መልካም ዜና ከሚሆንላቸው ተጫዋቾች መካከል አንዱ ፓርቲ ይሆናል ተብሎ ነው የሚገመተው። እንግዲህ ጋና አማካኝ አትሌቲኮ ማድሪድ እያለ ከአንድሪያ ቤርታ ጋር ይተዋወቃሉ። በ2020 ወደ 45 ሚሊዮን ፓውንድ ወጪ ተደርጎበት ወደ አርሰናል እንዲያቀና የፈቀዱለትም እሳቸው ናቸው። በተለይ ዳግም በሰሜን ለንደን ሊገናኙ የሚችሉበት እድል ካለ በተለይ ለፓርቲ ነገሮች መልካም ያደርጓል ተብሎ ይገመታል። ይሄ ጋና ተጫዋች ጉዳት ሲያጋጥመው መጫወት ከቻለ የአርሰናል ቀለም የአርሰናል የበላይነት ሜዳ ላይ ለየት ብሎ እንደሚታይ ግልጽ ነው። ሌላው አጣማሪው ዴክላን ራይስ የ8 ቁጥር ቦታ ላይ በነጻነት እንዲጫወት ዋናው ምክንያት ፓርቲ መኖሩ እንደሆነ ይታወቃልና ቶማስ ፓርቲ 30ዎቹን ተሻግራል። አሁን 31 ዓመቱ ላይ ነው የሚገኘው። ቀልጥፍናና ቶሎ በተለይ ውሳኔዎችን ቶሎ መወሰን የሚጠይቅ የሜዳ ክፍል ነው የአማካይ መስመርና 30ዎቹን ተሻግሮ በዛ በንቃት መንፈስ መንቀሳቀስ ትንሽ ክፍተት ሊያጋጥም ይችላል። ይሄ ተፈጥሯዊና ሁሉም ተጫዋቾች ላይ ሊከሰት የሚችል ዑደት ነው። ግን ቦታው በወጣትና ጥሩ አቅም ባለው ተጫዋች የመተካት ሐሳብ አላቸው አርሰናል እንደ ክለብ። ያ በዋናነት ስፔናዊ ዙቢሜንዲን የሚጠይቅ ጉዳይ ነው። ስሙ በስፋት ከአርሰናል ጋር እየተያዘ የሚገኝ ተጫዋች ከመሆኑ ጋር በተያያዘ ማለት ነውና ይህ በእንዲህ እንዳለ ግን የአርሰናል ደጋፊዎች አሁንም ቶማስ ፓርቲ በተለይ ደግሞ ዘንድሮ እያሳየ በሚገኘው እንቅስቃሴ ደስተኛ መሆናቸውን ተከትሎ ተጨማሪ ውል እንዲሰጠው ፍላጎት እንዳላቸው ሲወተውት መቆየታቸው አይዘነጋም። ይሄ ጋናዊ ውሉ የፊታችን ክረምት የሚጠናቀቅ ይሆናል። መድፈኞቹ ግን የተጫዋቹን የውል ጉዳይ እንግዲህ አሁን እያጤኑበት እንደሚገኙ ለማወቅ ተችሏል። አዲሱ ቴክኒካል ዳይሬክተር ይሆናል ተብሎ የሚገመተው ቤርሳ የተጫዋቹ ውል እንዲራዘም በማድረግ ሂደት ላይ ነገሮች ተቀላጥፈው እንዲቀጥሉ በማድረግ ሂደት ላይ ማለት ነው ትልቅ አስተዋጽኦ እንደሚኖረው ተገምቷል። እንግዲህ ጋና አማካኝ በቂ ግልጋሎትን ለክለቡ አልሰጠም በሚል ነበር ትችት የሚያስተናግደው። በተለይ ወጥነት ባለው መልኩ የቡድኑ ተመራጭ አማካኝ መስመር ምርጫ ሆኖ ግን ዘንድሮ እያየነው እንገኛለን። ያለ ቦታው የቀይ መስመር ቦታ ክፍተቱንም እንዳይጎላ ለማድረግ በተለይ ቤን ዋይትም ቲምበርም ባልኖሩበት ጨዋታዎች ላይ እሱ ሲሰለፍ መቆየቱ አይዘነጋም። አምና በሁሉም ጨዋታዎች ላይ በተለይ ፓርቲ የተሰለፈው የተጫወተው 16 ጨዋታዎች ላይ ብቻ ነበር። ዘንድሮ ግን በዚህ በ7 ወር ጊዜ ውስጥ በፕሪሚየር ሊጉ ብቻ 22 ጨዋታዎች ላይ ተሰልፈው ተጫውተዋል። ከነዛ መካከል 19ኙን በቋሚነት ነው የጀመረው ወደ 1834 ደቂቃዎች እንደማለት ነውና በሁሉም ጨዋታዎች ደግሞ ወደ 37 ጊዜ ተሰልፎ ለክለቡ ግልጋሎት መስጠት ይችላል ማለት ነውና የ31 ዓመቱ ጋና አማካኝ ባሳለፍነው ጥር ወር ጊዜ ውስጥ ከተለያዩ ክለቦች ጋር መነጋገር ይችላል በቦዝማን ሕግ መሰረት ማለት ነው። ግን ከየትኛውም ክለብ ጋር ንግግር እንዳላደረገ ነው እየተገለጸ የሚገኘው። ምናልባት ደግሞ በ2020 እንደምናስታውሰው ወደ 45 ሚሊዮን ፓውንድ የወጣበት ፓርቲ አትሌቲኮ ማድሪድ ለቆ አርሰናል ሲቀላቀል ማለት ነው ያኔ ዝውውር መስኮቱ በነገራችን ላይ 11ኛው ሰዓት ላይ ነበር ክለቡን የለቀቀውና የአትሌቲኮ ማድሪድ ደጋፊዎች ደስተኛ እንዳልነበሩ ይታወቃል። አሁን ታዲያ ከወዲሁ ኢንተር ሚላን፣ ጁቬንቱስ የተጫዋቹን ወቅታዊ ሁኔታ በጣም በንቃት እየተከታተሉ እንደሚገኙ አሳውቋል። በተለይ ዘንድሮ እያሳየ የሚገኘው አቅም በበርካታ ሌሎች ክለቦች እንደሚፈለግ አድርጎታል። ታዲያ ዴይሊ ሜል እንደዘገበው ከሆነ አርሰናል የፊታችን ክረምት ውሎ የሚጠናቀቀውን ይህንን የ6 ቁጥር ድንቅ የአማካይ መስመር ተጫዋች ውሉን ለተጨማሪ 1 ዓመት እንኳን ለማራዘም ጉዳዩን እያጤኑበት ይገኛሉ ተብሏል። አንደኛ በቀሪዎቹ 14 የፕሪሚየር ሊግ ጨዋታዎች የሚያሳየው እንቅስቃሴ ወሳኝነት ይኖረዋል ተብሏል። ሁለተኛው ጉዳይ ደግሞ የአዲሱ ቴክኒካል ዳይሬክተር ይሆናል ተብሎ የሚገመተው ጣሊያናዊ አንድሪያ ቤርሳ ፓርቲ ውሉን እንዲያድስ በማድረግ ሂደት ላይ ትልቅ ሚና እንደሚኖረውም ተጠቁሟልና አርሰናል ለተጨማሪ 1 ዓመት ለፓርቲ ውል ሊያቀርብለት እንደሚችል ነው እየተገለጸ የሚገኘው። ከዛ ውጪ በደስታ ስሜት እንግዲህ ራሱ ላይ ጉዳት እንዲያጋጥመው ምክንያት ሆኖ እንግዲህ ማኑኤል ኖየር በጡንቻ መሳሳብ ጉዳት ምክንያት ቢያንስ ከ3 እስከ 4 የሚደርሱ ጨዋታዎች እንደሚያልፉት ክለቡ ይፋ አድርጓል። ማኑኤል ኖየር እንግዲህ አንጋፋው የጀርመናዊ ግብ ጠባቂ በዛው ልክ እንግዲህ አወዛጋቢ የሚሆንባቸው አጋጣሚዎችም አሉ። በተለይ ከትላንትና በስቲያ በተደረገው የአውሮፓ ሻምፒየንስ ሊግ የጥሎ ማለፍ የመጀመሪያ ዙር ጨዋታዎች ማለት ነው በአውሮፓ መድረክ ላይ ሁለቱ የጀርመን ተወካይ ቡድኖች ለመጀመሪያ ጊዜ የተገናኙበት መርሃ ግብር እንደነበር አይዘነጋም። በተለይ አሊያንዝ አሬና ላይ ባየር ሙኒክ እንዲሁ ባየር ሌቨርኩሰንን የጋበዙበት ጨዋታን 3-0 ውጤት ማሸነፍ መቻላቸው አይዘነጋም። ታዲያ በዛ ጨዋታ ላይ ጀማል ሙሲያላ ጎል ሲያስቆጥር በተለይ የደስታ አገላለጹ ይበልጥ ለጉዳት እንደዳረገው ነው እየተገለጸ የሚገኘው። ከየትኛውም ተጫዋች ጋር ንክክ ያልነበረው ስትሬች በማድረግ ወይም ደግሞ ኳስ ለመመለስ በሚሄድበት ጥረት ወይ ከተጫዋቾች ጋር በነበረው ግጭት በዛ ጉዳዮች አይደለም ጉዳት ያጋጠመው ደስታውን ሲገልጽ ነው ተብሏልና የጡንቻ መሳሳብ ጉዳት አጋጥሞታል። ስለዚህ ከ3 እስከ 4 ጨዋታዎች ድረስ ከሜዳ ይርቃል ተብሏል። በእነዚህ መርሃ ግብሮች ላይ ጆናስ ኡርባይ እንግዲህ እሱን ተክቶ ወደ ሜዳ ይገባል ተብሎ ነው የሚገመተው። እንግዲህ ተጫዋቹ በተለያዩ ጊዜያቶች ላይ ማለትም ማኑኤል ኖየር ማለት ነው ይበልጥ በእንደዚህ አይነት የጉዳት ጉዳዮች ሲያጋጥሙት ይስተዋላል። ውሉን እስከ 2026 ሰኔ ወር ድረስ እንደራዘመ የሚታወቅ ጉዳይ ነው። በተለይ ባሳለፍነው ዓመትም እንዲሁ በበረዶ መንሸራተት የረፍት ጊዜውን በሚያሳልፍበት ጊዜ ላይ የስብራት ጉዳት አጋጥሞ ረዘም ላለ ጊዜ ከሜዳ ርቆ እንደነበር አይዘነጋምና በጣም ውስን ነገሮች ወይም ደግሞ ይሄ እግር ኳስ ባልሆኑ ጉዳዮች እንግዲህ ጉዳት የሚያጋጥምበት ሂደት በጣም በስፋት መነጋገሪያ እንዲሆን ያደርጓል እንግዲህ ማኑኤል ኖየርን ማለት ነው። አሁን ታዲያ ከ3 እስከ 4 ጨዋታ ከሜዳ ይርቃል ተብሏል። ይሄ ማለት የመልሱ የቤያሪና መርሃ ግብር ማለት ነው። በተለይ በአውሮፓ ሻምፒየንስ ሊግ ላይ ማኑኤል ኖየር እንግዲህ ክለቡን ወክሎ ግልጋሎት የማይሰጥበት ጨዋታ ይሆናል ተብሎ ይገመታል ማለት ነው። ከዛ ውጪ ፈረንሳዊ ተጫዋች ራንዳል ኮሎሞኒ የወሩ ምርጥ ተጫዋች በመባል በጣሊያን ሴሪያ ተሹሟል። እንግዲህ ወይም ደግሞ ይህን ሽልማት እንግዲህ ማግኘቱ ተገልጿል። ይህ ተጫዋች በውሰት እንግዲህ ፓሪስ ሴን ጀርሜን ቤት በተለይ የሚያገኛቸውን ድሎች በሚገባ እየተጠቀመ አይደለም በማለት እንዲሁም ደግሞ በአሰልጣኙ የጨዋታ መንገድና ፍልስፍና ተጣጣሞ የመሄድ አቅም ክህሎት የለውም በሚል
በሰለፍነው ጥር የዝውውር መስኮት ላይ በውሰት ወደ አሊያንዝ እንዳቀና ይታወቃል። በተለይ ወደ አሊያንዝ ሲያቀና ዱሳን ቭላሆቪች በአጥቂ መስመር ላይ እንዳለ ይታወቃል። ግን ቭላሆቪችን አስቀምጦ በቋሚነት እየተሰለፈ የሚገኘው ተጫዋች ኮሎሙዋኒ እንደሆነ ይታወቃልና በወርሃ የካቲት በጣም ጥሩ እንቅስቃሴዎችን ጎል በማስቆጠርም በተሳትፎ ረገድም ትልቅ ሚና የነበረው ተጫዋች እንደሆነ ይታወቃል። ወደ 4 ጎሎችን አስቆጥሯል በወርሃ የካቲት። ከዛ ጋር በተያያዘ የወሩ ምርጥ ተጫዋች የሚለውን ዘርፍ እንግዲህ ሽልማት ማግኘቱ እየተገለጸ ይገኛል ከራንዳል ኮሎሙዋኒ ጋር በተያያዘ ማለት ነው። ከዛ ውጪ የዓለም አቀፉ እግር ኳስ ውድድር አካል ፊፋ ለክለቦች ያዘጋጀው $1 ቢሊዮን በስፋት መነጋገሪያ አድርጎታል። እንግዲህ አዲስ የጨዋታ ቅርጽን ይዞ እንደሚመለስ ይታወቃል። የክለቦች የዓለም ዋንጫ 32 ክለቦችን ለመጀመሪያ ጊዜ ይሳተፉበታል ተብሎ ይገመታል። በመጪው ሰኔ ወር ላይ ነው ይህ ውድድር የሚከናወነው። በፊፋ የሚዘጋጀው የዓለም የክለቦች ዋንጫ ከጨዋታ መደራረብ ጋር በተገናኘ በታላላቅ ክለቦች በጣም ተቃውሞ የገጠመው ጉዳይ ቢሆንም እንግዲህ አፍ ማዘጊያ ሊባል ይችላል። እንግዲህ ለሽልማት በጣም ዳጎስ ያለ ሽልማት ለማዘጋጀታቸውን የተገለጸ የሚገኘው የዓለም አቀፉ እግር ኳስ ፌዴሬሽኖች ማህበር ፊፋ በፕሬዚዳንቱ ጃኒ ኢንፋንቲኖ አማካኝነት ይፋ እንዳደረጉት ከሆነ $575 ሚሊዮን ለክለቦች ተሳትፎ ብቻ የሚሰጥ ይሆናል ተብሏልና $465 ሚሊዮን ደግሞ ክለቦች የሚያስመዘግቡት ውጤት መሰረት የሚሰጣቸው ይሆናል ተብሏል። የክለቦች ዓለም ዋንጫ አሸናፊ ቡድን እስከ $100 ሚሊዮን ሊያገኝ የሚችልበት አጋጣሚ ያለ ተብሎ የተገለጸ ይገኛል። 32 ቡድኖች ይሳተፉበታል። የሊዮኔል ሜሲን ኢንተር ማያሚን ጨምሮ ማለት ነው። በአሜሪካ ነው የሚከናወነው። በ11 ከተሞች ይደረጋል። ፊፋ እንግዲህ ውድድሩን በቀጥታ ለማስተላለፍም ዳዝን ከተባለው ዓለም አቀፍ ተቋም ጋር $1 ቢሊዮን ስምምነት መፈራረሙም የሚታወቅ ጉዳይ ነው። እንግዲህ ክለቦችን ጥሩ አፍ ማዘጊያ ዳጎስ ያለ ሽልማትን የገንዘብ ሽልማትን ይዘው መምጣታቸው ማንሳት ይቻላል። ከዛ ውጪ አርሰናል የስቴዲየም ቲኬት መግቢያ ዋጋ መጨመራቸው የክለቡ ደጋፊዎችን እጅጉን ያስቆጣ ጉዳይ ስለመሆኑ ተገልጿል። እንግዲህ በአውሮፓ ውስጥ ከፍተኛ ዓመታዊ ወጪን የሚጠይቀው የኤምሬትስ ስቴዲየም ቲኬት እንደሆነ ይታወቃል። ወይም ደግሞ ውዱ የስቴዲየም ቲኬት መግቢያ ዋጋ የአርሰናል ስቴዲየም ወይም የኤምሬትስ ስቴዲየም መግቢያ ቲኬት እንደሆነ ይታወቃልና ያው ክለቦች ገቢ ከሚያገኙባቸው መንገዶች መካከል አንዱ ነው የደጋፊዎች የሚያስገቡት የስቴዲየም ቲኬት ገቢ እንደሆነ ይታወቃል። ግን የአንድ ጨዋታ መግቢያ ቲኬት በአማካኝ 42 ፓውንድ ወጪን ይጠይቃል የኤምሬትስ ማለት ነው። አመታዊ ሲሆን ደግሞ 6 የካፕ ጨዋታዎች ወይም የኤፍኤ ካፕ ሊሆን ይችላል የካራቦ ካፕ ጨዋታዎች ይካተቱበታል። እንደዛም ሆኖ ደግሞ 1073 ፓውንድ ገደማ ማለት ነው የሚሆነውና በጣም ከፍተኛ ወጪ ነው። ታዲያ በቀጣይ የውድድር ዘመን ጀምሮ ይህንን የስቴዲየም ቲኬት መግቢያ ዋጋ በ3.7% የማሳደግ ሀሳብና እቅዱ እንዳላቸው ዴይሊ ሜል አረጋግጫለሁ ሲል ይዞት የወጣው መረጃ ያመላክታል። ደጋፊዎቹ ከማስቆጣትም በላይ እንዲቃወሙና ምናልባትም ደግሞ ስቴዲየም ላለመግባትም ሊያምፁ የሚችሉበት እድል እንዳለ ነው እየተገለጸ የሚገኘው። በነገራችን ላይ ከዚህ በፊት ማንቸስተር ዩናይትድ እንዲሁ ተመሳሳይ በሆነ መልኩ የትኛውም ኦልድ ትራፎርድ ቦታ ላይ ስትሬትፎርድ እንደም ሆነ ሰር ቦቢ ቻርልተን ስታንድ ላይም ሆነ የትኛውም ቦታ ቢሆን መግቢያው 66 ፓውንድ ለሁሉም ቋሚ እንዲሆን ይህንን ውሳኔ መወሰናቸው ደጋፊዎችን ክፉኛ ያስቆጣ ጉዳይ እንደነበር አይዘነጋም። እንግዲህ ደጋፊዎች የቲኬት ዋጋ ሲጨመር ክለቦቻቸው ምክንያታዊ እንዲሆን ይፈልጋሉ። ከዛ በተጨማሪ ደግሞ በውድድር ዘመኑ መጠናቂያ ላይ በተጫዋቾች ዝውውር ጉዳይ ላይ በጣም በንቃት እንዲሳተፉም እንዲሁም ደግሞ ጥሩ ተጫዋቾችን እንዲያስፈርሙ ይጠብቃሉ። ይህ ካልሆነ ግን ተቃውሞውን ያመጣል። አርሰናል የ9 ቁጥር ክፍተቱን ሳይጠግን ወደ 617 ሚሊዮን ፓውንድ ገቢ አግኝቻለሁ ብሎ መናገሩ አይዘነጋም። ማምና ማለት ነው። ያው የአውሮፓ ሻምፒየንስ ሊግ እግር ኳስን መመለሱን ተከትሎ ተያያዥ ጉዳዮች ናቸው። በተለይ ሬቬኒው ወይም ደግሞ 617 ሚሊዮን ፓውንድ በጣም ከፍተኛ ገቢ ነው። ታዲያ ይበልጥ የአጥቂ መስመራቸውን ክፍተት እንኳን ለመጠገን ያልሄዱበት ርቀት እንዳለ ይታወቃል። ደጋፊዎችን በጣም ያስቆጣ ጉዳይ ነው። በዚህ ውድድር ዘመንም በትልቁ ዋጋ እያስከፈላቸው የሚገኝ ጉዳይ እንደሆነ ይታወቃል። በመጪው ዓመት ታዲያ ወይም ደግሞ በ2025 በ2026 ውድድር ዘመን ማለት ነው 19 የፕሪሚየር ሊግ ጨዋታዎች ላይ መታደም የሚያስችል የ400 ፓውንድ እንግዲህ ቲኬት ተዘጋጅቷል ተብሎ የተገለጸ ይገኛል። ባሳለፍነው የውድድር ዘመን የስቴዲየም ቲኬት ዋጋ ያልጨመረው ብቸኛው ክለብ ክሪስታል ፓላስ እንደነበር አይዘነጋም። በቀጣዩ በ2025 በ2026 የውድድር ዘመን ደግሞ ዌስትሃምና ሊቨርፑልም የስቴዲየም ቲኬታቸው ላይ የዋጋ ማሻሻያ አናደርግም ብለው ቀደም ብለው ያሳወቁ ክለቦች መሆናቸውን ኤስፔን ዘግቧል። አርሰናል በስቴዲየም መግቢያ ቲኬት ላይ ማሻሻያ ሲያደርግ ለሁለተኛ ተከታይ ዓመት መሆኑም ተጠቁሟልና በደጋፊዎቹ እጅጉን ያልተወደደ ጉዳይ ስለመሆኑም እየተገለጸ ይገኛል። ከዛ ውጪ ኔይማር ጁኒየር ለሀገሩ ጥሪ ቀርቦለታል ተብሏል። የ5 ጊዜ የዓለም ዋንጫ አሸናፊዋ ሀገር እንግዲህ ብራዚል የጊዜው የብራዚል ቡድን ያው ቁንጮ ተጫዋች ነው ኔይማር ጁኒየር፣ ጥያቄ የለውም። የብሔራዊ ቡድኑ አንበልም ነው። እንዲሁም የሀገሪቱ የምንጊዜም ከፍተኛ ጎል አስቆጣሪ እንደሆነ ይታወቃል። ዳግም ለሀገሩ በአሰልጣኝ ዶሪቫል ጁኒየር አማካኝነት ጥሪ ቀርቦለታል ተብሏል። እንግዲህ ኔይማር ጁኒየር ለመጨረሻ ጊዜ በፈረንጆቹ በ2023 ጥቅምት ወር ላይ ነበር እንግዲህ በብራዚል ማሊያ የተመለከትነው። ያኔ የጉልበት ጅማት መበጠስ ጉዳት ካጋጠመው በኋላ ለ17 ወር ገደማ ለሚጠጋ ጊዜ ከብሔራዊ ቡድን ለመራቅ መገደዱ አይዘነጋም። ኔይማር ጁኒየር ያው ለ5 ጊዜ የዓለም ዋንጫ አሸናፊዎቹ 128 ጊዜ ተሰልፎ ተጫውቶ 79 ጎሎችን አስቆጥሯል። የሀገሩ ከፍተኛ ጎል አስቆጣሪ ሲሆን እንግዲህ በ3 የዓለም ዋንጫዎች ላይ ብራዚልን ወክሏል። በመጪው የ2026 የአሜሪካ የካናዳና ሜክሲኮ በጣምራ በሚያዘጋጁት የዓለም ዋንጫ ላይ ሀገሩ ለአራተኛ ጊዜ በዓለም ዋንጫ ላይ የመወከል ትልቅ እቅድ፣ ህልም፣ ምኞትና ፍላጎት እንዲሁም ተያያዥ ጉዳዮች አሉት። 33 ዓመት ላይ ነው የሚገኘው ኔይማር። ባሳለፍነው ጥር የዝውውር መስኮት ላይ
ስኬታማ የሚባል ጊዜን ካላሳለፈበት የሳውዲው ክለብ አልሂላል ቆይታ በኋላ ወይም ደግሞ ክለቡን ከለቀቀ በኋላ 7 ጊዜ ብቻ ነው በአልሂላል ማለት የተመለከትነው። የልጅነት ክለቡን ሳንቶስ እንደተቀላቀለ ይታወቃል ባሳለፍነው ጥር የዝውውር መስኮት ላይ። ታዲያ የቀድሞ አቋሙን መልሶ ለማግኘት የሚያስችል አይነት እንቅስቃሴ ያደርገ ይገኛል። ለቀድሞ ክለቡ ሳንቶስ ዳግም ከተቀላቀለ በኋላ ማለት ነው ባደረጋቸው 4 ጨዋታዎች 3 ጎል አስቆጥሯል። ኔይማር ጁኒየር ለሀገሩ ዳግም ጥሪ ስለቀረበለት ደስተኛ መሆኑን ጠቅሷል። በማህበራዊ ትስስር ገጹም በቴሌቪዥን እንግዲህ አሰልጣኙ በተለይ ለመጪዎቹ የዓለም ዋንጫ ማጣሪያ መርሃ ግብሮች ለተጫዋቾች ስም ዝርዝር ይፋ በሚያደርጉበት ሰዓት ላይ ስሙን ሲጠቅሱም ደስታውን ሲገልጽ በማህበራዊ ትስስር ገጽ ላይ ያጋራው ጉዳይ ያመላክታል ማለት ነው። እንደሚታወቀው በተለይ አሰልጣኝ ዶሪቫል ጁኒየር ስለ ኔይማር ምንም ማለት አያስፈልግም፣ ከጉዳት ነፃ ሆኖ በጥሩ አቅም ካገኘ ነው ለእኛ ትልቅ ጸጋ በረከት ነው ሲሉ ከዚህ ተጫዋች ጋር በተያያዘ ሀሳባቸውን መስጠታቸው አይዘነጋም። ብራዚል ያለ ኔይማር በዓለም ዋንጫ ማጣሪያ ጨዋታዎች በጣም እየተቸገረች ነው የምትገኘው። በደረጃ ሰንጠረዥ ወይም ደግሞ በዚህ በደቡብ አሜሪካ ሀገራት ባላቸው የነጥብ ልዩነት መሰረት ያው በቀደም ተከተል ይቀመጣሉ እንደሚታወቀውና አርጀንቲና ናት እየመራች የምትገኘው ከ12 ጨዋታዎች በኋላ ማለት ነውና በ7 ነጥብ ርቃ ደግሞ 5ኛ ደረጃ ላይ የተቀመጠችው ሀገር ብራዚል ናት። በዚህ ዓለም ዋንጫ ማጣሪያ ጨዋታዎች ላይ የዶሪቫል ጁኒየሮ ሀገር ብራዚል 9 ጨዋታ አድርጋለች። 5ቱን አሸንፋ በ4ቱ ደግሞ ሽንፈት አጋጥሟታል። ታዲያ በያዝነው የፈረንጆቹ መጋቢት ወር ያው ኮሎምቢያ የሚጋብዝ ይሆናል። ከ5 ቀናት በኋላ ደግሞ በደቡብ አሜሪካ ክላሲኮ እየተባለ በሚጠራውና በጣም ተጠባቂ በሆነው የመርሃ ግብር ማለት ነው እንግዲህ ቦይኖስ አይረስ ላይ ወይም ደግሞ የአርጀንቲና ዋና ከተማ ላይ አርጀንቲና ብራዚል የምትጋብዝበት መርሃ ግብር ይጠበቃል። ሊዮኔል ሜሲና ኔይማር ዳግም ይገናኛሉ ተብሎ ነው የሚገመተው። ይህ ጨዋታ ከወዲሁ ትኩረትን ስቧል ለዓለም ዋንጫ ማጣሪያ መርሃ ግብር። በእነዚህ 2 ጨዋታዎች ላይ ግን ጥሪ ከቀረበላቸው የአጥቂ መስመር ተጫዋቾች መካከል ኔይማር ጁኒየር አንዱ መሆኑ ተረጋግጧል። ከዛ ውጪ የወርሃ የካቲት የእንግሊዝ ፕሪሚየር ሊግ የወሩ ምርጥ ተጫዋች፣ ምርጥ አሰልጣኝ፣ ምርጥ ጎልና ምርጥ ኳስ የማዳን ሂደት በሚሉት 4 ዘርፎች ላይ ተጫዋቾች ስማቸው ይፋ ሆኗል በእጩነት ማለት ነው። በዚህ መሰረት በተጫዋቾች እንግዲህ በወርሃ የካቲት የወሩ ምርጥ ተጫዋች 6 ተጫዋቾች ይፋ ሆኗል። የኤቨርተኑ የአጥቂ መስመር ተጫዋች ቤቶ እንግዲህ በወርሃ የካቲት 5 ጎሎችን አስቆጥሯል፣ በእጩነት ስሙ ተካቷል። ሌላው ተጫዋች ዣን ፊሊፕ ማቴታ ነው። ይህም የክሪስታል ፓላስ አስደናቂ አጥቂ መስመር ተጫዋች በወርሃ የካቲት ብቻ 4 ጎል አስቆጥሮ 1 ኳስ አመቻችቶ አቀብሏል። ከዛ ውጪ ያንኩባ ሚንቴ ነው። ይሄ ጋምቢያዊ አፍሪካዊ ተጫዋች ነው። ያው ጋምቢያዊ ዜግነት እንዳለው ይታወቃልና 2 ጎል አስቆጥሮ 1 ኳስ አመቻችቶ አቀብሏል። ከኒውካስል ወደ ብራይተን ካቀና በኋላ በጣም ጥሩ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል አንዱ ነው። ስሙን አካቷል። ሌላው እንግዲህ አፍሪካዊ ተጫዋች ግብጻዊ ኮከብ መሐመድ ሳላ ነው። በወርሃ የካቲት ሌላው አይቀመስ የሚመስል አይነት እንቅስቃሴ ሲያደርጉ ከነበሩ ተጫዋቾች መካከል ስሙ ይጠቀሳል። 6 ጎል አስቆጥሮ 4 ኳስ አመቻችቶ አቀብሏል። ስለዚህ ስሙን አካቷል። እንዲሁም የቶትናሙ ጄድ ስፔንስ በግራ መስመር ቦታ ላይ በተለይ ደስቲኒ ዶጊ ባልተሰለፈባቸው ጨዋታዎች ላይ ለአንጅ ፖስቴኮግሉ ቡድን ጥሩ ግልጋሎትን ሲሰጥ ከነበሩ ተጫዋቾች መካከል ስሙ ይጠቀሳል። 1 ጎል አስቆጥሯል ወርሃ የካቲት ላይ። 2 ጊዜ ደግሞ ኳስና መረብ እንዳይገናኙ በተለይ መረቡን አስደፍረው ከወጡ ወይም ክሊንሺት ይዘው ወጡ የተከላካይ መስመር ተጫዋቾች መካከል ስሙ ይጠቀሳል። ሌላው ዶሚኒክ ሶቦዝ ላይ ነው። ይህ ሃንጋራዊ የአጥቂ አማካይ መስመር ተጫዋች በሊቨርፑል ቤት በጣም ጥሩ እንቅስቃሴን እያደረገ ይገኛል። በወርሃ የካቲት 2 ጎል አስቆጥሮ 1 ኳስ አመቻችቶ አቀብሏል። ስለዚህ እነዚህ 6 ተጫዋቾች በወርሃ የካቲት የወሩ ምርጥ ተጫዋች ስም ዝርዝሩ ስማቸው ተካቷል። በአሰልጣኝ በኩል 5 አሰልጣኞች ስማቸውን አካቷል። እንግዲህ ኦሊቨር ግላስነር የክሪስታል ፓላሱን ጨምሮ የኤቨርተኑ ዴቪድ ሞይስ፣ የቶትናሙ አንጅ ፖስቴኮግሉ፣ የፉላሙ ማርኮ ሲልቫ እና የሊቨርፑሉ አንሽሎት ናቸው ስማቸውን ያካተቱት። የፓላሱ ግላስነር ያው 4 ጨዋታ አድርጓል። በወርሃ የካቲት 3ቱን አሸንፈው አንዱ ላይ ነው ሽንፈት ያጋጥማቸው። በኤቨርተን 2-1 ተሸንፏል። ከዛ ውጪ ዩናይትድን 2-0፣ ፉላምን 2-0 እንዲሁም ደግሞ በሜዳቸው አስቶን ቪላን እንግዲህ 4-1 በሆነ ሰፊ ውጤት ማሸነፍ መቻላቸው አይዘነጋም። ዴቪድ ሞይስ ያው 5 ጨዋታ ነው ያደርጉት በወርሃ የካቲት 2ቱን አሸንፈው 3ቱን ባቸው ውጤት አጠናቋል። በሜዳቸው ሌስተር ሲቲን 4-0 አሸንፏል። ከሜዳቸው ውጪ ደግሞ ክሪስታል ፓላስን 2-1 አሸንፏል። ከዛ ውጪ ከሊቨርፑል ጋር በሜዳቸው 2-2 ውጤት ማጠናቃቸው አይዘነጋም። እንዲሁም ከዩናይትድ ጋር በሜዳቸው ጉዲሰን ፓርክ 2-2 ውጤት ጨዋታቸውን አጠናቋል። እንዲሁም ከብሬንትፈርድ ጋር ከሜዳቸው ውጪ 1-1 ውጤት ጨዋታቸውን ያጠናቁበት አጋጣሚ እንዳለ ማንሳት ይቻላል። አንጅ ፖስቴኮግሉ 4 ጨዋታ አድርጓል። 3ቱን አሸንፈው አንዱን ሽንፈት አጋጥሟቸዋል። ያሸነፉት መርሃ ግብር ከሜዳቸው ውጪ ከብሬንትፈርድ፣ በሜዳቸው ማንቸስተር ዩናይትድ እና እንዲሁም ደግሞ በሜዳቸው ኢፕስዊች ታውንን ጋብዘው 4-1 ማሸነፋቸው አይዘነጋም። የተሸነፉት ከሜዳቸው ውጪ ተጉዘው ኤቲሃድ ላይ 1-0 እንደነበር አይዘነጋም። ሌላው የፉላሙ አሰልጣኝ ማርኮ ሲልቫ ነው። 4 ጨዋታ አድርጎ 3ቱን አሸንፈው አንዱን ጨዋታ ላይ ሽንፈት አጋጥሞታል። ያሸነፈው ጨዋታ ያው ከሜዳው ውጪ ኒውካስል ዩናይትድን እንዲሁም ደግሞ በሜዳው ኖቲንጋም ፎረስት እና ከዛ ውጪ ደግሞ ከሜዳቸው ውጪ ወልቭስን 2-1 ውጤት ማሸነፋቸው አይዘነጋም። የተሸነፉበት ጨዋታ ደግሞ በሜዳቸው በክሪስታል ፓላስ 2-0 እንደነበር አይዘነጋም። ሌላው አርነ ስሎት ነው። ከዚህ በፊት የወሩ ምርጥ አሰልጣኝ በሚል ስሙ ተካቶ እንደነበር አይዘነጋም። አሁንም በድጋሚ በእጩነት ቀርቧል። ይህንንም ክብር ድጋሚ ለማሳካት ትልቅ ግምት እንዲሁም ደግሞ ቅድሚያ ግምት ያው ከተሰጣቸው አሰልጣኞች መካከል አርነ ስሎት ስሙ ይጠቀሳል። 6 ጨዋታ አድርጓል። 4ቱን አሸንፏል። 2ቱን ባቸው ውጤት ነው ያጠናቀቀው። ያሸነፋቸው መርሃ ግብሮች ከሜዳው ውጪ በርንማውዝን፣ በሜዳቸው ወልቭስን፣ ከዛ ውጪ ደግሞ ከሜዳቸው ውጪ እንዲሁ ማንቸስተር ሲቲን ኤቲሃድ ላይ 2-0 ማሸነፋቸው አይዘነጋም። እንዲሁም ደግሞ በሜዳቸው ኒውካስል ዩናይትድን 2-0 ውጤት ማሸነፍ መቻላቸው የሚታወቅ ጉዳይ ነው። አቸው የወጡት 2 መርሃ ግብር ከኤቨርተን ጋር 2-2 እንዲሁም ደግሞ ከአስቶን ቪላ ጋር ከሜዳቸው ውጪ 2-2 በሆነ ውጤት 2ቱን መርሃ ግብሮች ማጠናቀቃቸው አይዘነጋም። አርነ ስሎት ስሙን አካቷል። ከዛ ውጪ የወርሃ የካቲት ምርጥ ጎል እንግዲህ 8 ተጫዋቾች በእጩነት ስማቸውን አካቷል።
መሐመድ ሳላ በርንማውዝ ላይ ያስቆጠራት ግብ፣ ኤታን ዋኔሪ ማንቸስተር ሲቲ ላይ ያስቆጠራት ግብ፣ ጄምስ ታርኮስኪ እንግዲህ ኤቨርተን የተከላካይ መስመር ተጫዋች በደርቢው እንግዲህ ሊቨርፑል ላይ የጨዋታው መጠናቀቂያ ደቂቃ ላይ ያስቆጠራት ግብ አትዘነጋም፣ እሷን በእጩነት ተካታለች። ካይሮ ሚቶማ ቼልሲ ላይ ያስቆጠራት ግብ፣ ማቲያስ ኩኛ ሊቨርፑል ላይ ያስቆጠራት ግብ፣ ዳንኤል ሙኞስ ፉላም ላይ ያስቆጠራት ግብ፣ ዳያን ክሊሴቭስኪ ኢፕስዊች ታውን ላይ ያስቆጠራት ግብ እንዲሁም ጀስቲን ክላይቨርት ብራይተን ላይ ያስቆጠራት ግብ በእጩነት ስማቸው ተካቷል። ከዛ ውጪ የወሩ ምርጥ ኳስ የማዳን ሂደት እንግዲህ 6 ግብ ጠባቂዎች በእጩነት ስማቸው ተካቷል። ማትሴልስ ብራይተን ላይ ያዳናት ግብ ይሄ ኖቲንጋም ፎረስት ግብ ጠባቂ በነገራችን ላይ የወቅቱ የእንግሊዝ ፕሪሚየር ሊግ በርካታ ክሊንሺቶች ያስመዘገበ ወይም በርካታ ጊዜ መረቡን ሳያስደፍር የወጣ ግብ ጠባቂ ነው ቤልጅማዊ። በነገራችን ላይ ስሙን አካቷል አሁንም በወሩ ምርጥ ኳስ የማዳን ሂደት ላይ ማለት ነው። አሊሰን ቤከር እንዲሁ በርንማውዝ ላይ ያዳናት ግብ፣ ዴቪድ ራያ ማንቸስተር ሲቲ ላይ ያዳናት ግብ፣ አልፎንስ አሪዮላ እንዲሁ ማንቸስተር ሲቲ ቼልሲ ላይ ያዳናት ግብ፣ እንዲሁም አሮን ራምስዴል የሳውዛምፕተኑ ግብ ጠባቂ በርንማውዝ ላይ ያዳናት ግብና የበርንማውዙ ኬፓ አሪዛባላጋ ወልቭስ ላይ ያዳናት ግብ በእጩነት ስለመካተታቸው ማንሳት ይቻላል። የትኛውም እንግዲህ ኢሜል ያለው የእግር ኳስ ቤተሰብ ይገባዋል ብሎ ለሚያስበው ተጫዋችም አሰልጣኝም እንግዲህ ድምጹን መስጠት ይችላል በwww.premierleague.com ላይ ማለት ነው። ወደ ሌሎች መረጃዎቻችን ስናቀና ዩናይትዶች የኮቢ ሜኑን ውል ለማደስ ንግግር መጀመራቸው ታውቋል። እንግዲህ የስቶክፖርት ተወላጁና የካሪንግተን አካዳሚ ፍሬ ውጤቱ ኮቢ ሜኑ ዘንድሮ ትንሽ ወረድ ያለ እንቅስቃሴ እያሳየ ቢገኝም ዩናይትድ ያው ጥሩ አቋም ያለው ወጣት ተጫዋች በእጃቸው ላይ እንደሚገኝ ማንሳት ይቻላል። በክለቡ የሚያገኘው እንግዲህ ስፖርት ትራክ እንደዘገበው ከሆነ ማለት ነው እንግዲህ 19 ዓመቱ ኮቢ ሜኑ ሳምንታዊ ክፍያው 20,000 ፓውንድ ነውና የቡድኑ ሶስተኛው ተመራጭ ግብ ጠባቂ ቶሚታን እንኳን 45,000 ፓውንድ ነው የሚከፈለው። በዚህ ጉዳይ ተጫዋቹ ደስተኛ አይደለም። ሬጉላር ስታርተር ነው ወይም ደግሞ ጉዳትና ቅጣት ካላጋጠመው በስተቀር ተጫዋቹ ወጥነት ባለው መልኩ ሜዳ ላይ ግልጋሎትን የሚሰጥ አይነት ተጫዋች እንደሆነ ይታወቃል። ለመጀመሪያ ጊዜ ለዩናይትድ ተሰልፎ መጫወት ከጀመረበት ጊዜ አንስቶ ለውጦችን እያሳየ ሀገሩንም ጭምር በትልቁ መድረክ ላይ በቋሚነት ተመራጭ በመሆን እንግዲህ ሲያገለግል መቆየቱ አይዘነጋም። እንግዲህ በኦልድ ትራፎርድ የሚያቆየው ውል እስከ 2027 ብቻ ነው የሚያቆየው። በዚህ ሳምንታዊ ደሞዝ እንግዲህ ውሉን የማደስ ፍላጎት እንደሌለው ሚረር መዘገቡ አይዘነጋም። ታዲያ ክለቡ በድጋሚ እንግዲህ ከተጫዋቹ ወኪሎች ጋር ንግሮች መክፈታቸው ተገልጿል። የተጫዋቹ ወኪሎች እንግዲህ ደንበኛቸው ማለት ነው እንደ መደበኛ ቋሚ ማንቸስተር ዩናይትድ ተጫዋች ቢያንስ 180,000 ፓውንድ እንዲከፈለው ይፈልጋሉ ተብሏል። ያንንም ጥያቄ ያቀርበዋል ተብሏል። ዩናይትድ እንግዲህ ያለበት የፋይናንስ ክፍተት ሌላው ትልቅ ተጫዋች እንኳን ለማስፈረም ተጫዋች ካልሸጠ በስተቀር ማስፈረም እንዳይችሉ አድርጓቸዋል። አነስተኛ ድርሻ ባለቤቶቹም በጣም ገብጋባ የሚመስሉና እግር ኳሳዊ በሆነ መንገድ ገቢ የሚያገኙበት መንገድ እጅግ የጠበበ መምጣቱ የኮንትራት ንግሮች በታሰበው መልኩ ተቀላጥፈው እንዳይከናወኑ እንቅፋት ከሆኑ ጉዳዮች መካከል ይጠቀሳሉና የተጫዋቹ ሁኔታ ደግሞ የምዕራብ ለንደኑ ክለብ በነገራችን ላይ በጣም በቅርበት እየተከታተሉ እንደሚገኙ ነው መረጃዎች በስፋት እየጠቆሙ የሚገኙት። ኮል ፓልመርና ሜኑ ያላቸው ቀረቤታ ይታወቃል። እንደ ሐሰተኛ ግን ደግሞ የሜኑን ፎቶ በቼልሲ ማሊያ ተቀነባብሮ የተጋራ የማህበራዊ ትስስር ገጽ ልጥፍን ወይም ፖስትን ኮል ፓልመር ላይክ ማድረጉ ወይም ደግሞ መወዳጀቱ በጣም በስፋት ጉዳዩን ይበልጥ መነጋገሪያ ያደረገው ርዕሰ ጉዳይ እንደነበር አይዘነጋም። ተጫዋቹ ካለው አቅም አንጻር ከሚጫወታቸው የተለያዩ የአማካይ መስመር ቦታዎች ጋር በተያያዘ የሩበን አሞሪም ተመራጭ ተጫዋችም ያድርጓል። ከዛ አንጻር ተጫዋቹ በክለባቸው ጸንቶ እንዲቆይ ለማድረግ ዩናይትዶች የሚጠይቁትን ሳምንታዊ ክፍያ ያቀርባሉ ወይ የሚለው ጉዳይ በቀጣይ ከኮቢ ሜኑ የኮንትራት እድሳትና ጉዳዮች ጋር በተያያዘ የሚጠበቀው ጉዳይ ነው። ከዛ ውጪ በ2026 የዓለም ዋንጫ የፍጻሜ ጨዋታ ላይ በመጀመሪያው አጋማሽ ሲጠናቀቅ የሙዚቃ ዝግጅት እንደሚቀርብ ጃን ኢንፋንቲኖ አሳውቋል። እንግዲህ ዓለም አቀፉ የእግር ኳስ አወዳደር አካል የሆነው ፊፋ ፕሬዚዳንት የሆነው ጃን ኢንፋንቲኖ በ2026 በአሜሪካ ካናዳና ሜክሲኮ አስተናጋጅነት በሚከናወነው የሀገራት ትልቁ የውድድር ምዕራፍ በሆነው በዓለም ዋንጫ ላይ ባልተለመደ መልኩ እንግዲህ በመጀመሪያው አጋማሽ ላይ የሙዚቃ ዝግጅቶች እንደሚኖሩ አሳውቋል። በ2026 ብዙ ትርጉም ያለው አዲስ ያጨዋወት ስርዓትና መንገድን የሚከተለው የዓለም ዋንጫ እንግዲህ ተሳታፊ ሀገራት ወደ 48 ከፍ እንደሚሉ ይታወቃል። ታዲያ የአሜሪካ እግር ኳስ እየተባለ የሚጠራው ታዋቂው የኤንኤፍኤል የውድድር ምዕራፍ የፍጻሜ ጨዋታ እንግዲህ ሁሉም በተለይ የመጀመሪያው አጋማሽ ላይ ታዋቂ የኪነ ጥበብ ሰዎች የሙዚቃ ስራዎቻቸውን በተለምዶ ይሄ በሱፐር ቦል ማለት ነው ሃፍ ታይም ሾው እየተባለ በሚጠራበት ሁኔታ ስራዎቻቸው እንደሚያቀርቡ ይታወቃል። ዘንድሮ ታዲያ በኤንኤፍኤል የፍጻሜ ውድድር ፊላደልፊያ ኢግልስ ከካንሳስ ሲቲ ቺፍስ ጋር በኒው ኦርሊንስ ባደረጉት የሱፐር ቦል የፍጻሜ ጨዋታ ላይ ኬንድሪክ ለማር የሙዚቃ ስራዎችን ማቅረቡ አይዘነጋም። ከዛ ውጪ እንደ አሸርን ጨምሮ ሪያና ስኑፕ ዶግ እንዲሁም ደግሞ አቤል ተስፋዬ ወይም ዘ ዊኬንድ ለ30 ደቂቃ በሚቆየው በዚህ እረፍት ሰዓት ላይ የሙዚቃ ስራዎቻቸውን ካቀረቡ ሌሎች ታዋቂ የሙዚቃ ሰዎች መካከል ስማቸው ይጠቀሳል። ታዲያ በ2026 የዓለም ዋንጫ የፍጻሜ ጨዋታ ላይ ኒውዮርክ በሚገኘው እንዲሁም ከ82,000 ደጋፊዎች በላይ መያዝ በሚችለው ሜት ላይፍ ስታዲየም ላይ የሚከናወን ይሆናል። ታዲያ ወትሮ በፍጻሜ ጨዋታዎች ከመከናወናቸው በፊት ነበር የሙዚቃ ስራዎች የሚቀርቡት። አሁን ግን በ2026 የዓለም ዋንጫ በመጀመሪያ አጋማሽ ላይ ያው ቡድኖች 15 ደቂቃ እንደሚያርፉ ይታወቃል። ግን ያው ሰፋ ያለ ደቂቃ ይወስዳሉ ተብሏልና በተለያዩ የኪነ ጥበብ ስራዎች የሚያቀርቡበት የሙዚቃ ባለሙያዎች እንደሚኖሩ የፊፋው ፕሬዚዳንት ኢንፋንቲኖ ማረጋገጫ ሰጥቶበታል። ለዚህም ከኮልድ ፕሌይ ከተባለው የሙዚቃ ስብስብ ጋር አብረው እየሰሩ እንደሚገኙ ጠቁሟል። ይሄ ለፊፋ ትልቅ ታሪክና
ትልቅ ምዕራፍ ነው ሲል ፕሬዚዳንቱ በማህበራዊ ትስስር ገጹ ላይ ያሰፈረው ጽሁፍ ያመላክታል ማለት ነው። ከዛ ውጪ እንግዲህ ቤንያሚን ሼስኮን ለማስፈረም በርካታ የፕሪሚየር ሊግ ክለቦች እንደሚፈልጉት ይታወቃል። እንግዲህ ፍሎሪያን ፕላተንበርግ የተባለው የስካይ ጀርመኒ ጋዜጠኛ ታማኝ ከሚባሉ ጋዜጠኞች መካከል አንዱ እንደሆነ ይታወቃል። ጀርመን ቡድኖች ላይ ትኩረት ያደረጉ ጉዳዮችን መረጃዎችን እንደሚያጋራ ይታወቃልና ከሌፕዚግ ኮከብ ቤንያሚን ሼስኮ ጋር በተያያዘ ማርኮ ሮዝ ከክለቡ ጋር በውድድር ዘመኑ ሲጠናቀቅ እንደሚለያዩ ይፋ መደረጉን ተከትሎ ተጫዋቹም ከዚህ ክረምት የዘለለ በክለቡ እንደማይቆይ ማረጋገጫ ሰጥቶበታል። ሌላው ትልቁ ጉዳይ ሼስኮ በውድድር ዘመኑ መጨረሻ እስከ 80 ሚሊዮን ዩሮ ከፍ ሊል የሚችል የውል ማፍረሻ በኮንትራክት ውስጥ እንደተካተተ ተጠቅሷል። እንደሚታወቀው አምና ነበር እስከ 2028 የሚያቆይ ውል እያለው ተጨማሪ 1 ዓመት አራዝሞ ለ2029 የሚያቆይ ውል እንደፈረመ አይዘነጋም። ያ ደግሞ ክለቡንም እሱንም ተጠቃሚ የሚሆንበት መንገድ ለመዘርጋት እንደሆነ ይታወቃልና ከማንቸስተር ሲቲ ከኢቲሃዱ ክለብ ውጪ ያሉ ሁሉም ቶፕ 6 የተባሉ የሚጠሩ ክለቦች ተጫዋቹ ላይ መጠኑ ቢለያይም ፍላጎት ግን አላቸው። ፍላጎታቸው በጣም ጠንከር ያሉ ደግሞ ቡድኖች አሉ፣ እንደ አርሰናል ቀዝቀዝ ያሉ ደግሞ እንደ ማንቸስተር ሲቲ አይነት ቡድኖች አሉ። በተለይ በጣም ፍላጎቱ ቀዝቀዝ ብሏል ማንቸስተር ሲቲ እዚህ ተጫዋች ላይ። ሌሎቹ ግን ቶፕ 6 የተባሉ ቡድኖች ቼልሲን ጨምሮ ሁሉም ዩናይትድም ይፈልጉታል ይሄን ተጫዋችና ከስፔን ደግሞ እንደ አትሌቲኮ ማድሪድ ያሉ ክለቦችም የተጫዋቹ አድናቂና ፈላጊዎች ናቸው ተብሏል። እንደሚታወቀው አርሰናል ጥር ወር ላይ እንግዲህ ዋጋው ከክረምቱ ይበዛል ብሎ ክለቡን አክብሮ እንግዲህ ከዝውውሩ ተቆጥቧል። እንደሚታወቀው የክረምቱ ዋጋ ደግሞ ሊጨምር የሚችልበት እድል እንዳለ ነው ባለው ወቅት ሁኔታ ፍሎሪያን ፕላተንበርግ ይዞት የወጣው መረጃ የሚያመላክተው ማለት ነው። በዋናነት አርሰናል የሚቀጥረውም ቴክኒካል ዳይሬክተር ዝውውሩን ለማቀላጠፍ በሚሄድበት ሂደት ላይ ትልቅ አስተዋጽኦ ያበረክታል ተብሎ የተገለጸ ይገኛል። በዋናነት የተረጋገጠው ጉዳይ ግን ሼስኮ በክረምቱ ወደ ፕሪሚየር ሊግ የሚመጣ ተጫዋች ስለመሆኑ እየተገለጸ ነው የሚገኘው። በጣም ፈላጊው የበዛ ተጫዋች ነው ቤንያሚን ሼስኮ። ኤሪያል ትሬቱ በጣም አስደናቂ እንደሆነ ይታወቃል። የተጫዋች ተክለ ሰውነት ቁመቱ አብዛኞቹ ከኤርሊንግ ሃላንድ ጋር እያነጻጸሩት እንደሚገኙ ይታወቃልና በተለይ ደግሞ አክሮ በግራ እግሩ የሚመታቸው ከሳጥን ውጪ ምቶችም ሌላው አንዱ ኳሊቲዎች ወይም ደግሞ ክህሎቶቹ እንደሆኑ ይታወቃል። የትኛውም ቡድን ውስጥ ቢገባ የማጥቃት እንቅስቃሴን ሊያጠናክር የሚችል አቅም ክህሎት ያለው ተጫዋች ከመሆኑ ጋር በተያያዘ ወዴት ያመራል ይጠበቃል። የረጅም ጊዜ ፈላጊው አርሰናል በዝውውር መስኮቱ ክረምት ላይም ከሌሎች ቡድኖች ጋር መፎካከር ሳይሆን አሁን ላይ ስራው መስራት መቻል ያለበት ተብሎ የተገለጸ ይገኛል። ለዚህም የሚቀጥሩ ቴክኒካል ዳይሬክተር ትልቅ ሚናና ቦታ ይኖረዋል ሲል ፍሎሪያን ፕላተንበርግ ይዞት የወጣው መረጃ ያመላክታል። ለዛሬ ስለ ስፖርት የመረጃ